ተሰማቸው። ብዙዎቹ ወቀሱን በውስጥ መጥተው እናንተ እዛው ብዙዎቹ በጣም እግዚአብሔር ይስጣችሁ ማለት እኛ ግን የእሷን ትንሽነት ነው እንጂ ያየንበት እኛ አልተሰማንም፣ አላዘንም። ለእሷ ነው ያዘ፣ ምንም አልተሰማንም። እኛ ወዲያው ነው ወደ የስራችን ወደ ራሳችን ህይወት የምንሄደው። ምንም እንዳይሰማችሁ ያው ብለናችኋል። ግን በጣም የምትደናነቁ በጣም ለእኛ እንትን ያላችሁ ሰዎች አላችሁ። እግዚአብሔር ይባርካችሁ። እኛ ምንም እንትን አላለም። ናንዬ ሼር አረኩላት። ቢዚ ሆና ነው መሰለኝ ወይ እዛው አላለቀም እንደ ፌስቲቫል ገና ነው። ኧረ ትናንት ገብታ ነበር እኮ። ትናንትማ ዲቻታለሁ ከመግባቷ ዛሬ ታዲያ ለምን ጠፋችብኝ ብዬ ትናንትማ እኔም ስገባ እዛ እንትን ወይ ቦታው ላይ አይመቻትማ መንገድ ላይ ነን ብላኛለች ትናንትና። ሙቀት ኃይለኛ ነው አለች። በዛ መተፋፈል ላይ ደግሞ ከባድ ነው። እኛ ቤት ውስጥ ይሞቃል ወይ የኔ እናት ማነሽ? የኔ ቆንጆ የኔ ባሪያዎች አንቺ የኔ ባሪያዎች እንደ ልጆቼ ለምጄ የኔ ባሪያዎች ነው የምለው ልጆቼን እኮ አባቴ ሁሌ ወይ የኔ ባሪያ ስል የአንቺ ባሪያ ይለኛል አባቴ። አሁን እዚህ ጋር ከፍቅር እኮ ነው ያጠራራጥቼ ኔው አልገባም ገና ነው እንዴ ቀኑ ነገ ዲኤንኤ ይዘህ መጣ 3 ቀን እኮ ነው ነገ ነው 2 ሰዓት ወደ 3 ሳምንት ሆነ እንዴ? እኔ አሁን አዲስ አበባ ነው ዲኤንኤ ያለው ሄደው አዲስ አበባ ሄደው 3 ሰዓት እኮ ነው 72 ሰዓቱ ታዲያ 3 ቀን ሰው የሚያምናቸው ግን አዲስ አበባ ቢሄዱና ቢያሳዩን ነው ሲገቡ ምናምን 72 ሰዓት የሚባል ዲኤንኤ የለም። ሶሪ 15 ቀን ነው። እኔ ግን ሲያስደርጉ ማየው እዚህ እንትን ላይ ሳይ እንትን ሊያረጉ ሄደው ነው ውዴ መድኃኒት ያፋጣኙ አሉ። ደግሞ ሰውነ ኮንሲሉ ምናለ ያፋጣኙን ገንዘብ ከፍለን ያፋጣኙን ቢሆን አሉ አውቀው። ኧረ እኔ እንደዚህ ያፋጣኝ የሚባል ነገር አለ እንዴ? ያኔ ምን እንትን ነው እንዴ? አይገርምም? ግን ልክ ሲጠይቋት ግልብጥ አድርጋ ወደ እነሱ አሁን ነው ጨዋታው የሚጀመረው። ሲጀመር ራሱ አሁን ሁለተኛ ዲኤንኤ የሚለው በቃ ተልኬ ነው ትላለች። በቃ ሰምታችኋል። እሱ አትናቀቅም። ታያለሽ ገና ትቆያለሽ። ገነት ምን አለች ትኛሽ ተልኬ ነው ብሎ ነገር የለም። ታያታለሽ። እሷ በቀላሉ አትላቀቅም። ልጅቷ ፌመስ መሆን ትፈልጋለች። እሷ ብላለች እሷ ይኸውልሽ ውድ የጨረቃ ፋሚሊ እኮ ጨረቃ ፋሚሊ እየዘቀዘቃትም አፈምሷታል እኮ ይኸውልሽ ህይወትዬ እሷ ከካራክተሩ ራሱ ወጥታለች እኮ ከካራክተሩ ወጥታ በራሷ ብትፈምስም እኮ ያለ ገንዘብ ምንም ዋጋ የለውም። እሱ ይሰጧታል። ሲጀመር አሰራሩን አላወቀችበትም ማለት ነው። እንትን አላለም እኮ ቻይናላችን እነሱ አልሄደም። እሱ ነው አሁን አልሄደም። ቁጥሩም አልሄደም። የወሎ ቀበጥዬ እንዴት ነሽ? ሰላም ነው ማሬ? ይሄድም አይችልም አልሄደም። እኔ ሳይው አሁን 75 ላይ ነው ቁጭ ያለው። ይብሩክ ቢሄድላቸው ጥሩ ነው። ሲጀመር አሁን ቃላቱን እየጠበቁ እየሰሩ እኛም አናወራው። እስቲ እናንተም ስሩ ነው። አይዲያ እንስጥ፣ አንድ አይዲያ እንስጥ። ልልቀቅ ማሬ ልልቀቅ፣ አንድ አይዲያ ልልቀቅ ማሬ። አትስጡ እያሉ ነው አንዳንድ ልጆች። አንቺና እኔ ላወራነው እኮ ነው። ጋስት ላይ ቁጭ ብለን የታይፎን 76 ገባ። አይ ጥሩ ነው ዛሬ ገባ አለች። ማሪያ አንድ አይዲያ ልልቀቅ። አንድ አይዲያ የሃይሚ ስንት ላይ ነች? ውድ እንትን ምንድነው ይሄ ትራንስሌሽን ይዘው ይሰሙናል ማሬ። እኛ ምን ፈራው ከፍተው ምርመራ ማለት ነው ለሱ ነው ብለው እንዳይመጡ። አይ ማለት ትክክል። አሁን የዛሬውን እኮ ልጅቷ አሁን ለምንድን ነው ማደርገው ማለቷ ይሄ ትክክል። እኔ እኮ ነው እኮ ያልኩት ውዴ ነው እኮ እንደዛ ነው ያልኩት። ሲጀመር አሁን አውቀው እንደዚህ ተከራክረውበት ዲኤንኤው ሲመጣ የብሩኬ አይደለም ይባላል። አለቀ በቃ ድራማው እዚህ ጋር ነው የሚያልቀው። እንግዲህ እስቲ እናያለን። እስቲ ቆይ ነጠላለችኝ እንዴ ልቋጫት። ቆይ ትንሽ የሆነ አይዲያ እንስጥ፣ የሆነ አይዲያ እንስጥ። ብሩክ እኮ ዛሬ ምርር ያለው ነው የሚመስለው። ካራክተር ውስጥ ገብቷል።
አሁን ምንድነው የሆነ የሚደራደሩበት ነገር ታመጣለች ማሬ። ሁለተኛ ሊደረግ ድርድር ይገባሉ። ሌላ ምንም አዲስ ነገር የለም። እናርገው አሁኑ ብጥብጥ የለም። ደስ ይላል ግን እንትን ቲክቶክ ረጭ ብሏል። እኔ ስራ ቦታ ሆኜ እንትን ስክሮል እያደረኩ ሳይሆን ሁለቱም ፍቅር ናቸው። አዎ በጣም ደስ ይላል። አየሽ ይሄ ነበር የሚጠበቀው። አሁን ለምሳሌ እሱ አይዲያ ያስማማናል ወይ እሷ ለማስቀይረ ነው ትላለች አለች። እውነቷን ማስቀይረ በዚህ ሰዓት ግን ውዴ፣ በዚህ ሰዓት እኮ በር ላይ ቆሞ የሚያስገባ ራሱ ማለት ነው ጠባቂ ራሱ 50,000 ብር ተከልክሎ 50,000 ብር ምን አላት ብሎ ነው የሚያባርሽ። አይደለም ለዶክተር 50,000 ከፍለሽ በጣም ነው እንዴ ተብሏኖች ተሴላት የዩቱብ ኬት አባቷን ቅሳ ነው ደግሞ 50,000 ነው ምርመራ የሚደረገው። ስታካብልክ እንደ አውታ ራሷን ትቆልላለች። እንዴት ይቆተታ እንደ መጀመሪያ ስትመጣና የአሁኗን እንደው እየታየላት ነው። እንደውም ልብስ መቀየር የጀመረች መጀመሪያ በአባቷ ሸሚዝ አልነበር የመጣችው። አዎ የወሎ አቀበጥ ልክ እንደዛ ጥሩ ነበር። ልክ ነሽ። ሁሉም አስተያየት እየሰጠኩ ነው። የተዋጣ አስተያየት እንግዲህ እነሱ የተመቸ አባት ታሟል፣ ጸሎት አድርጉለት። የዩ አባት ታዲያ አባቷን ብታስታምም አይሻላትም? እንዴት ሰሽሙን ተግማ እሷ ደግሞ ስንት አባት ነው ያላት? በመድኃኒዓለም የእውነት ነው እንዴ? እውነተኛ አባቷ ነው። ይቅርታ አድርጉልኝና ድፍት ያርገው ከልጁ ጋር አንድ ላይ ድፍት። አይ ፈቅደው አይደል እንዲያስገቧት አይባልም። መስዬ አይባልም። አባት አለሽ አይደል? በእሷ ተንኮል አይሆንብኝም። በእሷ ተንኮል አይሆንብኝም። አባቷን ትክክለኛ ቤተሰባቸውን አያስገቡም። ማንን ነው አይደለም? ኧረ ማንን ነው? ቆይ መሲ ማንን ነው ይድፋቸው የምትይው? እዩ ነዋ። ሌላ ማን አለ? እቺ እድሜዋ ያጠረ ማንን የሴት ገፈርሳ። አይ እሷን በይ ውዴ፣ እሷን በይ። ግን አባትን አይነካም። አባት እያለኝ እኔ አባትና እናቴ እኔ ዋልኩበት ጋር አይውሉም። አንቺ አሁን ቲክቶክ ላይ ወይ አትወይ የሚያውቀው ነገር የለም ቤተሰብ ሳ ለዛ አይባልም። አባትማ እንዳትመለኝ ይቅር በለኝ። ይቅር እሷ ራሷ ገንዘብ ፍለጋ ነው እንደምትተራመስ። ምክንያቱም እኔ የዋልኩበት አባቴ በራሷ መንገድ እንደመጣች ራሷ ገደል ትግባ እንጂ አባት ምን አረገ? አባት ተሳስታ ነው። በቃ ይቅር ይበልሽ እግዚአብሔር። ይቅርታ በለኝ ፈጣሪ። ምንም በሌሉበት እሳቸው ይማርላት አባቷን። ወይ ለማሳከም ሊሆን ይችላል እንደዚህ ምሰራ። ስንት አባት ነው ያላት? ስንት ወንድም ነው ያላት? ስንት አባት ነው ያላት? ምን አንቺ ደግሞ እዛ የሚሰሩት ማሬ ጠቅላላ ውሸት ዩቱብ ላይ ውሸት የሚሰራ ጠቅላላ ተቀተው ነው እንደመጡት። ማሬ ለምን አይቀጧትም? ኧረ እባክሽ ዩቱብ ላይ ለምን እንደ ጠንቋይ የሚመጡት ለምን አልተቀጡም? ማሬ እንደ ሀሳብ ወንዴ አሁን ሁሉም ሰው ውሸት የሚሰራ እየመሰለኝ መጥቷል። ፍቅረኛ ነኝ የሚልም ሰው በቃ ፍቅረኛ አይደለም እያልኩ ነው። ሁሉም ድራማ ሆና ታዲያ ነው የሚላት። አትፍረዱ። እንዬ ምን አለ መሰለሽ የሆነ ጊዜ ማለት ነው የሆነ መረጃ አስገባሻት እኔ ጋር ይኸውልሽ እንደውም ልክ አይደለም ሁሉንም የተናገረው ብለን ረግጠን ከዛ አሁን ሳስበው ደግሞ ማለት ነው ይሄ ሚዲያ ላይ ያለው ሰው እውነትም የውሸት ነው የሚሰራው ሁሉም ብዬ አሁን እያመንኩ ነው ራሴ። አዎ እንትና በቀደም አንቺ ሼር ያደረግሽልኝ ይው እያደረሽ ማነች እቺ እንትና ማነው ስሟ ነበር? እኛን ያባረረችን ማነው ስሟ? ጠፋብኝ። ተይው በቃ ስሟን አትጥሪያት። እሷ ራሱ ምንድን ነው እሷ ልጅ ከዛ ወዲህ እኮ በቃ አስጠልቶኝ ይቅር ይበለኝ። እኔም እግዚአብሔር እሷ ልጅ ስሟንም መጥራት እሷ ልጅ እንትን ማን ነው ምንድን ነው ያለችው? ዩቱበሮች በአጠቃላይ ሚስጥራቸው እንትን የውሸት ነው እንዳታምኗቸው ብላ እኮ ተናገረች። ባልና ሚስት እና ታዲያ ውሸት ባይሆን ኖሮ እንትና ጋር ሀቢባ ጋር የመጡት ለምን ድጋሚ አልመጡም?
ኧረ በእናታችሁ ሙድ እያዙብን ነው። እነሱማ ተናግረዋል እውነታቸው። ሁሉም ገንዘብ መስራት ስላለበት ነው። ግን ገንዘብ ስለዚህ በሱ መሰረት እነሱ ትበርስ እዛ ስለሚገናኙ ግን አንዳንዴ ደግሞ ገንዬ ይኸውልሽ ገንዘብን ሜክ ስታረጊ ቢያንስ ሰውን አሳማኝ በሆነ መንገድ ነው እንጂ አሳማኝ ባልሆነ መንገድ ደግሞ ፌር አይደለም። አንዳንዴ እኛ ግዴታ ያቃለኝ እሷን በደንብ እኔ ግን አሁን እሷ ውሸት ነው ብላ ተናገር። እኔ እንደዛ ታዲያ ቪዲዮ ላይ ለምንድን ነው የምትሳሳሙ? ከወንዶች ራሱ ከሁለቱ አሁን እሷ ምን በነገራችን ላይ እሷ የራሷን ክፍያ ነው የከፈለችው። የራሷን ክፍያ ነው የከፈለችው። እሷ የተደረገባትን ክፍያ ነው የከፈለችው። እንደራሴ ሀሳብ ነው፣ እንደሌላው አይዶን የማውቀው ነገር የለም። ምክንያቱም እኔ ለስራ ነው ያመጣዋት ያለውን ሰው ፍቅረኛዬ ነው ብላ ማስታወቅ አትችልም። ለስራ ነው ያመጣት። አሁን ለስራ ነው የተገናኘው። ምክንያቱም ሌላ አጀንዳ ትክክለኛ ብድሯ መክፈል ሳይሆን ይሄ ሁሉም የሚያውቀው ሰው ነው። ከዚህ ቀደም ትክክለኛውን ተናግራ መናገር ነበረባቸው እንጂ እኔ በነገራችን ላይ ብትናገር ኖሮ አይመስለኝም እኮ ህይወትዬ። በነገራችን ላይ እኮ ልጆቹ አታለዋታል፣ ወንዶቹ እኮ ተጫውታ አታለዋታል እንጂ አይ አይደለም። እኔ ብሆን ኖሮ አዎ ፍቅረኛዬ ነው ብትል ኖሮ በጣም እናደር ነበር። እኔ በራሴ ለምን ትናደጃለሽ? እያየን እንዴ ሴት ልጅ እኮ በልክ መሆን አለበት። ለሁሉ ፍቅረኛዬ አይደለችም ያለኝን ወንድ ማለት ነው ፍቅረኛዬ ናት ነኝ ብዬ በትክክል ይኸውልሽ አሁን ዩቲዩብ ላይ ስታወጣው ማነው ሲመጡ እኛ የምናውቀው ፍቅረኛዬ ነሽ ሚስቴ ነሽ እያለ ሲያወራ ነበር አይደለ? ወጣና እኔ ፍቅረኛዬ አይደለችም እኔ ፍቅረኛ የለኝም ነፃ ነኝ ያለን ሰውዬ ፍቅረኛዬ ነበር ብዬ ነው ሙጭጭ ብለው አንድ ወንድ ላይ ምን አገባኝ አልነበረም ብዬ ነው ግግም ብለው ነው ማሽበት ፕሮፌሽናል የሆነ እንትን ለእኔ አይሆንም። የአንቺ እንጀራ ለእኔ አይሆንም። ገባሽ? እነሱ ተሳካላቸው ማለት እኔ ዩቱብ ይሳካልኛል አይደል? ገኒ ኢትዮጵያ ሄደሽ ስላልተቀበልሽ ነው ማለት እዚህ ጋር ቡና ስትከፍቺ አጠገብሽ ቡና ትከፍታለች። ይሄን ያህል ግን እኮ የሚያሳየው እኮ ብሩክና ሀይሚ ምን አይነት ምቀኛ ማለት በጣም ይሄን እኮ ያልኩት እኮ ከመሬት ተነስቼ አይደለም የሚመስለኝ። አሁን እንደዚህ ስራ ውስጥ የሚገቡት አንዳንዴ ለምን አሁናቸው የተብዛ ሰው አሰሩም እነዚህ ያቱታ ሄዱ ለራሳቸው ብቻ ነው እዚህ የሚባል ነገር ስላለ ሰዎችም ደግሞ አያስቀምጧቸውን። ገባሽ? ምን ይለ በቃ የሆነ ወይም ቴሌፎን ሲገዙ ሰርተሽ ለፍተሽ አሁን ህይወት እየዛ ሀገር አንቺ ለፍተሽ ሰርተሽ ነው ልጆች የምታደርገው፣ አንቺ ለራስሽ የምታደርገው። የአንቺ ለእኔ ሊሆን አይችልም። ገባሽ? እነዚህ ልጆች ለፍተው አጋጣሚ ደግሞ እግዚአብሔር በድንቅና በታምራቱ ኦዲየንስ ሰጣቸው። በቃ የሚወዳቸው እናት የሚሆንላቸው እህት ወንድ የሚሆንላቸው ያን የእነሱ ድል ለሌላ ሰው መሆን አይችልም። አጣመሯቸውና እግዚአብሔር ፈቃድ ሆኖ ተሳካላቸው። ያ ይመጣና ደግሞ በእነሱ ለመስራት ይሞክራል። ወይ የሆነች 5,000 4,000 2,000 ተከታይ ይኖራቸዋል አይደል? ሲናደዱ በእነሱ ህይወት ውስጥ ገብተው በቃ የሆነ የሚበጠብጧቸው እንዲህ ነው የሚመስለኝ። እኔ አሁን ወደ ዝም ብዬ አብርሃምን ራሱ ሳየው አብርሃምና ሩታ ደህና እየኖሩ እያሉ ግን በቃ ወይ ደግሞ አበድሩን ገንዘብ ሊሆን ይችላል ወይ እነሱ ወይ ስልኩዛሉን እያሉ ሲያስቸግሯቸው በቃ ስራ ስሩ ብለው ያስጀምሯቸው ይሆናል። እነዚህም ልጆች ደግሞ እኛውም መሬት ላይ ያለባቸውን ችግር አናውቅም እኮ እኔ አንዳንዴ ቁጭ ብዬ ሳስብ ለምሳሌ ወይ ሞባይል ግዛልኝ ብሩ ወይ እንደዚህ ብር ቸግሮኛል ሚሊዮነር ሊመስላቸው ይችላል ለእነሱ። ገባሽ? ለራሱ እድገት መኪና ሲገዛ ለእናቱ ቤት ሲሰራ፣ ምክንያቱም ይሄ ቃሉ ነው። ልጁ አድጌ የሆነ ቦታ ደርሼ እንደዚህ ያደርጋሉ ያለው የራሱ ቃል ነው። ልጁ በቃ ልክ ነው። እኛ ምንላለን ወላጆቻችን አንድ ነገር ማድረግ አለብን እንላ። ሁሉም የሚለው ምኞት ነው አይደል? ይሄ ልጅ እንዲህ ስል በቃ ያለው ሀብታም ሲያደርግ እንዴት ለፍቶ አይዲያ እንዴት አብረው ተነጋግረው አምጥተው እንዴት ዋጋ ከፍለው እንደሆነ ሰው አይን ውስጥ ገብተው ምናምን እንደዛ እንደሆነ ስለማይገባቸው እባክህ ይሄን አድርግልን ይሄን ይጨቀጭ ከዚህ ወይ ስራ ብለው ይሆናል የስራ የሚሰጧቸው። እኔ ዝም ብዬ አንዳንዴ ሳስበው ገባሽ? እኔ ደግሞ የሆነ ስራ ልስራ። ሁሉም አሁን እንዳለችው ሀይሚ ፀጉር ቤት ህይወት ከከፈተች እኔም አጠገቧ ሄጄ ፀጉር ቤት ላይሆን ይችላል፣ ለአንቺ ሊሳካልሽ ይችላል፣ ለእኔ ደግሞ ላይሆን ይችላል። አሁን ከዚህ የተነሳ ይመስለኛል አንዳንድ ህይወታቸው ውስጥ እየበጠበለ ለብሩክና ለሀይሚ ምቀኛ ሁልጊዜ የሚሉን የሚነግሩ በዚህ አንጻር ነው የሚመስለኝ። እነሱ በቃ ስለተሳካላቸው ሰው ሁሉ
በቃ የሚሳካለት አለበዛ ደግሞ በምቀኝነት አሁን ይሄ ልጅ ዋጋ ከፍሎ አዲስ አበባ ድረስ ያው ሜንታ ወደድኳት የሚል ውሸቱ ነው። ይገባል። ዋጋ ከፍሎ እዛ ድረስ